ሴቶች ወጣችሁ ስለተናገራችሁ ደስ ይለኛል። ለምን ሁለት ምስት ስለምፈልጉ እህቴ እኮ ትናንትና ወንድም ያለችኝ አንተ ባመጣኸው ጦስ ባለቤቴም እያስፈራራኝ ነው፣ ሁለት ምስት አገባለሁ እያለኝ ነው። ደዩስ አንዳንድ ወንዶች ማለት ነው። ደዩስ የሚባል ነገር አለ። ደዩስ ማለት ባለቤቱን ራሱ ማስተዳደር አልቻለም። መጀመሪያ ባለቤትህን አስተዳደር። አንድ ባለቤትህን እንደ ባል አስተዳድራት። የሚበላ የሚጠጣ የሚለበስ ፍቅር ሁሉን ነገር ስጣትና ከዛ በኋላ ልታገባ። ቆይ እስኪ የሆነ ሰው በጣም ማከብረው ለምንድን ነው እስኪ ሰላም ብያለሁ። ሙባረክ እንዴት ነው ውስታቴ? አለን አለን። እኔ ግን አንድ ነገር ልንገርህ። ንገረኝ። በቀደም ጽፌልህ ነበር። ለማንኛውም አላየሁም። ያው ብዙ ሰው ስለሚጽፍልህ ብዙ ሰው የትዳርን ጉዳይ ባታወራው ደስ ይለኛል። ቱ ቢ ኦነስት እኔ እያወራሁ አይደለም እኮ ዌብሳይት። አንዳንድ ወንዶች ስማኛ፣ ገብቶኛል። አንዳንድ ወንዶች ምስቶቻቸውን አረ በቅሩ ነው እዚህ ጓደኞቼ ራሱ ማለት ነው እዚህ ምስቶቻቸው እንዳትወልድ ክኒን እያበሉ መርፌ እየወጉ ስራ ቤት እየቀረቀሯት ብሯን በየወሩ እየተቀበሉ የቤት ኪራይ እና አንዳንድ ነገር እየተጠቀሙበት ሱሪ እየገዙበት። እኔ እኮ ባለቤቴ አንድ ጃፖኒ ወይ አንድ ፓንት ገዝታልኝ አታውቅም። ገባህ? ስለ እኔ ሊያወሩ ይፈልጋሉ። እንዲህ በምን ሞራል፣ በምን አይነት ሞራል? ገባህ? በየትኛው ሞራል ነው ከኔ ጋር የሚያወሩት? መጀመሪያ ከአረብ ቤት ምስቶቻቸውን ያስገቡና ባል ሁኖ ያስተዳድሩና ከዛ በኋላ ስለ እኔ መልስ ይስጡኝ። እንዴት ነው ስለ እኔ የሚናገሩት? ባለቤታቸው ወይ ደግሞ ምስታቸው አረብ ቤት የሰውን ልጅ እያሳደገች፣ የኔ እኮ ቢያንስ የራሷን ልጅ ነው እያሳደገች ያለችው። እንዴት ነው ስለ እኔ ስም ያነሱት ብዬ ነው እንትን ያልኩት እንጂ ስለ ምስቴ እያወራዋለሁ፣ ስለ ዳሬም እያወራዋለሁ። አይ በአጠቃላይ ነው እኮ ትክክል እኮ ነው ያልከው። ይሄ ሚስቴን እያስተዳደርኩ ነው የሚለው ነገር በጣም አሪፍ ነው፣ ደስ ይላል። ጥቅምም አለመጠቀምም አሪፍ ነገር ነው። አንድ ብር ዌብሳይት ወላሂ እናቴ ጋኝ አንድ ብር ተጠቅሜ ያለ እኔ ምስቴ ያገባኋት ዌብሳይት እንደውም ምሳሌ እኔን አድርጎ አጁዛዎች ማለት ነው ምሳሌ እኔን አድርጎ መሄድ ሲኖርባቸው እኔ እኮ ባገባም ሃይማኖቴ ይፈቅድልኛል። ገባ? እዚህ ጋር ሃይማኖቴ ይፈቅድልኝ። ለምን ነው የሚፈቅድልኝ? ባለቤቱን ማስተዳደር ከቻለ አንድ ወንድ ሌላ ሴት አገባለሁ ካለ ማግባት ይችላል። እኔ ባለቤቴን ማስተዳድረው እሷ ሰርታ ባመጣችው ብር ሳይሆን እኔ ፀሐይና ጨረቃ እየተባረከ እንደገና ደግሞ ቀንና ሌሊት ሳልል እየሮጥኩ እየሰራው ቤቴን ስለማስተዳድር ባገባም ማንንም አልፈራም። ገባ? ማንንም አልፈራም። ሃይማኖቴ ይፈቅድልኛል። ከሃይማኖቴ በላይ ደግሞ ምንም ነገር የለም። ገባ? እንደዚህ ነው። ግን አንድ ምስት ማኖር አቅቶት ስራ ቤት ወሽቆት ወላሂ ለአዚም እስኪ ቤትህን ክፈትና ይህን ያለሽ በላት። ባላለሽ? አዎ። ልጅ አለሽ? አዎ። ልጇን ለማሳደግ እድለኛ አልሆነችም። ጥምብ ባለቤት ነው ብላ አግብታ ማለት ነው። ሽክም ባለቤት ሳይሆን እዳ ናቸው ለሴቶች። እናንተ አግብቶ ልጇን ሳታሳድግ 6 ወር አረብ ሀገር፣ 5 ወር አረብ ሀገር። የእናታን እናትና ልጅ እኮ መለያየት የለባቸውም በምንም አይነት ምክንያት። እናትና ልጅን ማለያየት ሀራም ነው በሃይማኖቴ ማለት ነው። ልጁ እኮ ስለ እናቱ አያውቅም። የእናትን ሽታ ገባ? ወልዳለች። መውለድ ብቻ አይደለም እኮ ወለደች አለ ማሳደግ ያለባት እሷ እንጂ አንተ አይደለህም። ስንቱ ነው እንደ ሴት ልጅ እያሳደገ ባለቤቱ ኩሽና ምን አይነት ልጅ እያደገ እንዳለ አላውቅም። ቢያንስ እኔ አንድ ልጅ አለኝ አልሐምዱሊላህ። አሁንም ሁለተኛ ደግሞ እየመጣልኝ ነው። ቢያንስ በቃ አቅም የለኝም እንደ ሰው ሌላ አሜሪካ ለመዝናናት አልወሰኳትም፣ ቱርክ ለመዝናናት አልወሰኳትም። ባለቤቴ የሚደረግለት ለሴት የሚያስፈልግ ቁሳቁሶች ከውጭ ላላሟላት እችላለሁ። ግን በጣም ነው የምጎርረው እንጂ ጉረኛ ለኛ በጣም ነው የምጎርረው። ክርስቲያኑም እስላሙም ማንም ይስማው። እኔ አንድ ቀን ባለቤቴን እንዳንተ ገመድ አንገቷ ላይ አድርጌ ሂደሽ ካልሰራሽ ብያት አላውቅም። አትስሪ፣ እሰራለሁ፣ ሰሚራ እሰራለሁ ነው የምትለው።
ከኔ ጋር ትንሽ እንትን ከተጋጨን ሄጄ እሰራለሁ። አሰሪም ወላሂ አልፈቅድም። ያ እና አጭር ብቻ አውርቼ ልውረድ። እሺ አስተላልፍ። ግን ከአንተ በጣም የወደድኩት ነገር ላውራ በእግዚአብሔር ፊት ማለት በጣም ደስ ያለኝ ነገር ምንድን ነው? ባለቤቴን እወዳታለሁ የልጄን እናት ብለህ እውነቱን መናገር። ማንኛውም ሰው ባይዘው በዚች ምድር ላይ ልንገር፣ ንጹህ ሰው የለም። ሁሉም ተደብቆ የሆነ ነገር ያደርጋል። አንተ ግን አዎ ነች፣ ትክክል ነው ብለህ እውነትን መናገር፣ ለባለቤትም ያለን ፍቅር መግለጽን በጣም ደስ የሚለው ገባ። ኤኒዌይ በሰው አስተያየት ብዙ ባትሄድ ጥሩ ነው። ሙባረክ የሚባለው ልጅ ራሱ ተፈጥሮ ቢመጣ ከሙባረክ ጋር ራሱ ተስማምቶ መኖር አይችልም። ወይንም ዌብሳይት የሚባለው ሰው ከዌብሳይት ጋር ተፈጥሮ ቢመጣ ተስማምቼ አልኖርም። እያየን ያለ ነው ይሄ ነው በዚች ምድር አሁን ላይ። እና ለማንኛውም ብዙ የሰው አስተያየት ባትወስድ ግን ከባለቤት ጋር እሺ። ዌብሳይት አንዳንድ ወንድ ነኝ ተብዬ ወንድ ነኝ እያሉ ነው ማለፍ ጥሩ ነው። ባለቤቶቻቸው ስራ ቦታ ቁጭ ብላ የሚጠቀሙት ዋይፋይ ራሱ የባለቤታቸው ደም ነው። ዳታው ስልኩ የባለቤታቸው ነው። እኔ እኮ ቢያንስ አሁን በአቅሜ ራሴ አይፎን ሳሊዝ አይፎን 17 ይዛ አለች፣ አይፎን 16 ይዛ አለች፣ 15ም ነበራት አለ ቢያንስ ማለት ነው። ሳሰራ ራሱ አረብ ሀገር አለን ወይ ደግሞ ፈረንጅ ሀገር አለን እያሉ የሚይዙትን ስልክ እያያዘች ነው። አልሐምዱሊላህ እኮራበታለሁ በራሴ። ለዛ ነው ጉረኛ እንቁት እዚህ ጋር ጉረኛ ምናምን የምትለው ማለት ነው። ቢያንስ ማለት ነው የቻልኩትን እያደረግኩ ነው። ስለ እኔ ኑሮ ማንንም አያገባም። ግን የምስቱ ስልክ እየተጠቀመ በምስቱ የተገዛ ስልክ መሆኑን ረስቶ ዳታው የምስቱ ላብ መሆኑን ረስቶ እኔን የመናገር ሞራል አለው የለውም? እንደ ባሪያ ሰርቶ እንደ ንግስት ሚስትን ማኖር ትልቅነት ነው። ባይዘው ስራን እንደ ባሪያ መስራት የምወድ ሰው ነኝ። ዌብሳይት በኦሮምኛ በትግረኛ በምንኛ መሰደበው እኮ ወደዚህ እየተሯራኩ በርበሬ እየጠጣሁ አይተሃል። እንግዲህ ኑሮዬን ስንት ነገር እየሆንኩ መወዳት ባለቤት ቤት ውስጥ ስላለች ነው። አይ ነው አንድ አስተያየት ብቻ ነግሬ ልውረድ። ነፍሷን የማረው ባለፈው የሞተችዋ ልጅ ኮሜንት ላይ ምን አየው አለሽ ወይ እስካሁን የሚል ኮሜንት አይቼ ኦሆ እግዚአብሔር ነው የምልህ። ሰው በጣም ክፉ ነው፣ በተለይ ሀበሻ ማለት ነው። ገባ አንድ ነገር አስረግጬ ልንገርህ፣ አንድ ነገር እሞታለሁ የሚለው ድራማ እኔ ባለቤትን ልታረቅበት ነው። ለምን እኔ እንትን አለን? ለምን ታናግረኛለህ? እሞታለሁ እኔ ሰው አይገለኝም። ፈጣሪ ካልገደለ በስተቀር ብቀጠቀጥ እንደ እባብ አልሞትም ነበር። ልቤ ባለቤት አለችኝ። አብሬያት መሞት የምፈልግ ባለቤት አለችኝ። አብሬው መሞት የምፈልገው ልጅ አለኝ። እኔ ባለቤትን መታረቅ ስለምፈልግ እሷን በጣም ስሜታዊ ስለሆነች እሷን አታናግረኝ። ተው አይዞህ ወንድም ያለው እኔ በቃ ናይስ፣ በጣም ደስ ይላል። ለባለቤትህ መልካም የእናቶች ቀን በልልኝ፣ ለሚስት የሚሆንልኝ ለሁሉም እዚህ ከስር ወርቅ ልገዛላት እየሄድኩ ነው። በጣም ደስ ይላል። በጣም ደስ ይላል። አለቅ ወንድሜ ማሜ ትላንትና ሲያስታርቀን የጆሮ ወርቅ ዝም ብሎ ማለት ነው። አለቅ ወንድሜ የለክም አላለኝም። የጆሮ ወርቅ፣ የአንገት ወርቅ፣ የጅኒ ወርቅ ገዝተህ ውሰድ አለኝ። እኔ ደስ ይለኛል፣ ለባለቤቴ ነው የምገዛው። ግን አለክ ወይ አይባልም እንደ ዌብሳይት። እኔም ብሳተፍልህ ደስ ይለኛል። ወዳለሁ ወላሂ ቴንክ አመሰግናለሁ። አፍልኝ እሳተፍልሃለሁ። እግዚአብሔር አይ እውነቴን ነው። ቁም ነገር አሁን አንበሳ ብሰጥህ ተቆራርጦ ምንም የሚደርስ ነገር የለም። ጻፍልኝ። አይ ፕሮሚስ ማይ ብራዘር። ለሁላችሁም እዚህ ከስር ላላችሁ መከራን አይታችሁ ልጆቻችሁን ለምታሳድጉ እናቶች፣ ያው ኢትዮጵያኖች ሁላችንም እናቶቻችን በችግር ነው ያሳደጉን። ለእናንተ ትልቅ ክብር አለኝ። ለሚስቶቻችን፣ ለሚስትም፣ ለአንተ ሚስትም፣ ለሁሉም እናቶች እንኳን ለእናቶች ቀን አደረሰ በማለት ሙባረክ ጻፍልኝ።
አሁን ያልከውን ነገር እኔም በደስታ እሳተፋለሁ ለማለት አመሰግናለሁ። ቻው። እሺ ቴንኪው። ስለዛ እኔን ከመሳደባችሁ በፊት እየተሳደብክ ያለው ስልክ ወንዶችን ነው ብለው እኔን እየሰደብክበት ያለው ስልክ የማን ነው? ብሩኬን ነው የመጣው የሚለውን አጣራና የባለቤት መሆኑን ስታክ በእናት ወረድ ከኔ ላይ። እሺ ኦኬ። አትሞትም ወይ ምናምን ነው ሰሚራን ትቼ ስንጋባ እኛ ቃል አለን እንዳልከዳሽ ቃል አለብኝ የሚል ቃል አለን። ስንሞትም አብረን ነው ተባብለናል። ስንሞትም አብረን ነው የምንሞተው እንጂ እንዴት ነው እሷን ትቼ የምሞተው? አይገባችሁም እኮ ምንም ነገር የሚገባችሁ ነገር የለም። በጣም ነው የምቀናው። እኔ ሙቼ እሷ ትኖራለች፣ ህይወት ይቀጥላል። ሳስበው መቃብር ገብቼ ተኝቼ እሷ ታገባለች ትንሽ ቆይታ። ወይኔ 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 መሞትን ሳስበው ሙቼ ነበር፣ ሌላ ሞት። ለማንኛውም አረብ ሀገር ያላችሁ እህቶቻችን፣ ሴት እህቶቻችን እስከ መቼ ነው? ለብር ነው እናንተ የብር ፋብሪካ ናችሁ? ወንድ ነው ወይስ ሴት ነው ጉልበት ያለው? እስከ መቼ ነው ኩሽና ለኩሽና እየዞራችሁ ባሎቻችሁ እዚህ እያስቸገሩ? አደገኛ ቦዘኔ እኮ ባሎቻችሁ ናቸው፣ ባሎቻችሁ ናችሁ። በተለይ አረብ ሀገር ያሉ ባሎች ስራ የሌላቸው፣ ስራ ስለሌላቸው አይምሯቸው የሚያስብ ስለሌላ ነገር ስለ አንቺ ተንኮል ነው። አንቺ በሰራሽው ነው እኮ ሌላ የሚያገባው። እኔ ቢያንስ እኮ በራሴ ነው ባገባም በራሴ ነው። ባለቤቴ በሰራችው ገንዘብ አለ